አዲናንና ሉሃናን ሚራን በፖሊስ ቁጥጥር ስር እንድትውል አድርገዋታል። ከሮቤል ጋር እየመከረች ሉሃናን ለመግደልና ለማፈን ስትሞክር አድናን ላይ ስለደረሰ በፖሊስ እንድትያዝና እንድትጠየቅ አድርገዋል። ሉሃና እኔን ብቻ አይደለም የገደለችው እሷ እህቴንም ታውቃለች በማለት ለፖሊሶቹ ተናግራለች። እንዲሁም ሚራ ምን አደረኩኝ ምነው ቀርቶብኝ ቢሆን እያለች በንዳማ ትጮህ ይዛለች። ሮቤልንም አርፈ ካልተቀመጥክ አንተም እንደምትታሰር እወቅ ብለው አስጠንቅቀውታል። ሮቤልም አርፎ ካልተቀመጠ ይታሰራል የሚል ማዘዣ ደርሶታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሉሃና ድራማ አለፈው ቪዲዮአችን ላይ እንዳየነው ሚራ ከሮቤል ጋር እየመከረችና እንዲሁም ሉሃናን ለማፈን እየታገለች አይተናል። እንዲሁም አድናንም ሉሃናን እንደሚወዳትና እንደሚያፈቅራት ከቻለና ካልተመቸ ከሀገርም ይዞ እስከ መጥፋት ድረስ ለመድረስ አስቧል። ሮቤልም አሁን ላይ የሚፈልገውን ነገር ለማሳካት ሚራን ብዙ አይነት ዋጋ እያስከፈላትና ጥሩ ነገር እያሰራት አይደለም። ስለዚህ በዛሬ ቪዲዮአችን ላይ ደግሞ ሚራ በፖሊስ ቁጥጥር ስር እንድትውል አድርገዋታል። ሉሃናን በማፈንና እንዲሁም ደግሞ ለመግደል የሞከረችውን ሙከራ አድናን ስለደረሰባት ሚራ እንድትታሰር በፖሊስ ልታይዛለች። ሚራ ምነው አላደረኩን እኔ ምንም አላጣ ብላ ለመካድና ለይቅርታ ብትፈልግ እንኳን አይቻልም። አንቺ አረመኔ፣ ጨካኝ፣ በሰው ላይ ጥሩ ነገር የማታስቢ እንዲሁም ከወንድሜ ጋር እየማገጥሽ እኔን ባልሽን የማታከብሪ ዝለን ይኸርሽ ነሽ በማለት ሮቤል እንዲሁም አድናን እንድትታሰር ተወስኗል። ሮቤልም አንተ ህመምተኛ አይደለህም፣ ከፈለክ የወንድምህ ቤት ነው። እኔ እንዲያንተ ካዲያን አይደለሁም። ያንተን ሆሳ ነገር አልመኝም። ተፈለክ ኑር፣ ካልፈለክ መሄድ ትችላለህ። አላርፍ ካለህ ግን በቁጥጥር ስር ልክ እንደሚራ በፖሊስ እንደምትያዝ እንዲያረሳ በማለት ማስጠንቀቂያ ሰጥቶታል። ሮቤልም ድሮም እየታገለና እንዲሁም እየሰራ የነበረው ከሚራ ጋር እንጂ ብቻውን ሆኖ ምንም አይነት ለውጥ አያመጣም ነበር። ስለዚህ ዋነኛ እንድትሰራለት እያደረገውና እየወሰነው ሚራን ስለነበረ ሚራ ደግሞ አሁን ላይ በሰራችው ስራ እንዲሁም ሉሃናን ለማፈንና ለመግደል ያደረጉት ድርጊት በፖሊስ እንዲጠየቁ አድርጓቸዋል። ሉሃናን ያፈኑበትና እንዲሁም ለመግደል የፈለጉበት ምክንያት ምን እንደው ቢታወቅ እንኳን ሉሃና የእህቴን ነገር ሳራን የት አደረጋችኋት እህቴን ሳራን እያለች በተደጋጋሚ ስለምጨቀጭቃቸውና ስለምትናገራቸው እንዲያጠይቃቸው በመፈለግ ከዛ ቤት ለማስወጣትና ለማሳሰር አሊያም ካልሆነ ልክ እንደ እህቷን ሲጣርገው አፍነው ገድለው ጫካ እንዲጣሏት ሉሃናንም እንደዛ ለማድረግ ነበር። ግን አልተሳካም። አድናን ከቤት ውስጥ ስለነበረ ድምጥ በሰማበት ጊዜ እንዲሁም ሉሃናን ስለሚወዳት ከእንቅልፉ ተነቃ። በፍጥነት ከሉሃና ክላስ ስለሚገኝ ሉሃናን ሊደርስላት ችሏል። ስለዚህ አሁን ላይ ሚራ ግን እያደረገች ያለችው ነገር በጣም ስህተት መሆኑ ቢገባትና ብታውቅ ከዚህ ከድርጊቷ ብትቆጠብ ይሻላታል የሚል ነው። ድሮም ሮቤል ሲመክራት ብያዝ እንኳን የሚል ሀሳብ መስጠት ነበረባት። ግን እሷ
ሄዳ ሉሃናን ከማፈኗና እንደዛ አይነት ስቃይ መከራ ከማምጣቷ በፊት ቀደም ብላ ማሰብ የነበረባት ሰው ገሎ መኖር ይቻላል ወይ፣ እንዲሁም ሰው አፍኖ መኖር ይቻላል ወይ የሚለውን በብዙ አቅጣጫ ማሰብና እንዲሁም ማስላላት ነበረበት። ሚራ ግን ምንም ስላልመሰላት ዘላ ጥልቅ ብላ ሉሃናን ለማፈን የሞከረችው ሙከራ ራሷን አደጋ ላይ እንድጥል አድርጓታል። ሮቤልም አሁን ላይ እንደሚንቀሳቀስና እንዲሁም ደግሞ የጤና እክል እንደሌለበት ሉሃና በተደጋጋሚ እየተናገረች ነበርና አድናን ስለዚህ ነገርም አሁን ላይ እያሰበበትና እንዲሁም ደግሞ ያው ለወደፊት ይሄንን ጥያቄ እንደሚጠይቀው እያሰበ ነው። ሮቤልም ወንድሜ እባክህ የሉሃናን ምክር አትስማ፣ እኔ ሉሃናን እወዳታለሁ እያለ በፍቅር ለማታለልና ወደሱ ለማድረግ ይሞክራል። ቃርማ ግን ሉሃና ያፈቀረችውና የወደደችው አድናንን ሆኖ ሳለ ሮቤልን ደግሞ የምታታልለውና የፍቅር ጥያቄ እያቀረበችለት ምናልባች ከወደደኝና ካፈቀረኝ የእህቴ ሳራን የመዳረሻ ቁጥር ወይም ደግሞ የት እንዲያረጋት ሊነግረኝ ይችላል በማለት እንጂ ወዶ አልነበረም። ስለዚህ ሉሃና ማድረግ ያለባትን ነገር ጠንቅቃ ስለምታውቅ አሁን ለተፈጠረው ነገር ሮቤልን ተጠያቂ ስላላደረገው ጸጥ ብሎ ተቀምጧል። ሉሃናም ከአድናን ጋር ውሃ ብትን እያለች እንዲሁም አድናን ጥሩ ሰው እንዲሆንና በጣም እንደምትወደውና እንዲሁም ደግሞ እህቷ ጥሩ ሰው እንዲሆነ በጣም እንደሚመች ስለነገረችኝ ወዲያው እንዳየሁ ነው ካንተ ፍቅር የያዘኝ ብላለች። አድናንም እኔም በጣም ወድጄሻለሁ ከተቻለ ታገር ይዤሽ የለም ልበል እንዴ የሚል ነገር አንስቶ ነበረ። ሉሃናም የያዝነው ቤት ለማለቀን ከሀገር እንጠፋለን፣ እዚህም ነጻነት አለኝ፣ እኔ ማንንም አልፈራም፣ ሚራም የራሷን ህይወት መኖር ትችላለች፣ ግን ስለ እርግዝናው የምታውቀው ነገር አለ በማለት ጠይቃ ነበረ። አድናንም እኔ ጥርጣሬ አለኝ፣ አላረገዘች የሚል ጥርጣሬ አለኝ፣ ግን አርግዛለች የሚለውን እውነተኛ አድርጌ ለመያዝ ሞክራለሁ፣ እንዲያም እያሰብኩ ነው ይላታል። ሉሃናም ምን ያክል እርግጠኛ ነህ ወደ ውስጥ ያለው እርግዝናና እንዲሁም ህፃን ያንተ መሆኑን ምን ያክል እርግጠኛ ነህ ስትለው፣ ሉሃና እባክሽን የማልችለውን ጥያቄ አታምጭብኝ፣ እኔ የምችለውን ለማሰብ እንጂ አሁን ያለሁበት ነገር እንኳን ያንን ጨምረሽልኝ አይደለም፣ ሌላም የምችልበት አቅም ምንም ነገር የለኝ፣ እኔ የራሴ ነው ልጁ ብዬ አምኛለሁ፣ ደግሞም ከሆነ በምርመራ የሚረጋገጥና የሚጣራ ይሆናል ብሏል። አድናን ግን ሚራ ስታታልለውና ስታሞኘው እንጂ እርጉዝ አይደለችም፣ እንዲሁም በተደጋጋሚ እርጉዝ አይደለሁም እያለች ለሮቤል ስታወራውና ስትናገር ስለነበረ ስለዚህ አሁን ላይ እርጉዝ አይደለችም። ያው ለአድናን ማሞኛና እንዲሁም ማታለሊያ ከእሷ ጋር እንዳይርቅና እንዲሁም ደግሞ የምትፈልገውን ሁሉ እንዲያሳካላት እንጂ እርግዝና በሆዷ እንደሌለ እሷም ጠንቅቃ ታውቃለች። አሁን ችግር ያመጣው የሷስ ተጠናቀቀ ሲባል ሮቤል ከቤት ውስጥ ተቀምጦ ሉሃናና አድናን ተፋቅረው እያለ ከቤት ውስጥ ደግሞ እሱ ሉሃናን አፍቅሬሻለሁ በማለት ወደ እሱ ለማድረግ የወንድሙን ፍቅረኛ ልክ ሚስቱን እንደቀማና እንደወሰደው አሁንም ደግሞ ሉሃናን ወደ እሱ ለማድረግ እየሞከረና እንዲሁም ሉሃናን እየለመናትም እየጠየቃትም በምትፈልገው ነገር ሁሉ እንደሚያግዛትና እንዲሁም እንደሚተባበራት እየነገራት ነበር። ሮቤል ግን ይህንን ማድረግ የፈለገውና ይህንን ለማድረግ እየቻለው የአድናንን እንዲሁም ደግሞ የሉሃናን እህት ላለመጠየቅ እንዲሁም የአድናንን ደግሞ የቤት ንብረት ለመውሰድ አድናንን ለማጥፋት እንዲመቸው ነው።
ሉሃናን የኔ ፍቅረኛ ናት ብሎ ካሰበ በኋላ ሉሃና ምንም ነገር ላትናገረውና ምንም ነገር ላታወራው ስለምትችል ወይም ከአድናን ጋር ያላትን ግንኙነት ልታቆም ስለምችል የዛ ጊዜ አድናን ብቸኛ ከሆነ ለማጥቃትም ሆነ ለማጥፋትም ይመቸኛል በማለት አስቦበታል። ሮቤል ሜራን እባክሽ ምንም የሚመጣ ነገር የለም፣ የሚጠፋውም የሚለማውም በገዛ እጃችን ስለሆነ ሁሉም እበጃችን ነው፣ ማስተካከል እንችላለን እያለ ሲያጽናናትና እንዲሁም ሲያበረታታት የነበረው ሮቤል
አሁን ላይ ታዲያ ሚራ በህግ ቁጥጥር ስር ስትውልና እስር ቤት ስትወረወር ምን እንዳደረገላት እና ምን እንዳላት ማሰብ ቀላል ነው። ሮቤል ድሮውንም የሚፈልገው መጠቀሚያና የራሱን እቅድና አላማ የሚያሳካለትን ሰው እንጂ አብሯት ለመቀጠልና እንዲሁም ደግሞ ለመኖር አልነበረም። ሚራ ተሳሳተችው ድሮ ነው። አድናንን የመሰለ ታማኝ ባል ስላላት አድባ መቀመጥና ህይወቷን መቀጠል እንዳለባት እያወቀች ከሮቤል ጋር ሄዳ ሌላ ሀሰያት ነገር መስራትና እንዲሁም ደግሞ በአድናን ላይ ሌላ ድርጊት መፈጸም አስፈላጊ አይደለም። ይህንንም ደግሞ ስላላወቀችው ይሆን ወይም ደግሞ ብቻ ከባድ ነው። አሁን ላይ ግን ያደረገችው ድርጊት በጣም ዋጋ እንደሚያስከፍላትና እንዲሁም ደግሞ ጸጸት ላይ እንደሚጥላት አንጠራጠርም። ተንግዲህ
በእርግጠኝነት ሚራ አሁን ከታሰረችበት ከተፈታች ሮቤል ያላትን ነገር አንድም ላትሰራ ቃል ገብታ እንደምትወጣ አንጠራጠርም። ሮቤል አይዞሽ በርቺ ብሎ እንዲያበረታታትና እንዲሁም ሜራ የራሷን ህይወት ለመምራት ተስተካክላና እንዲሁም ከሮቤል ጋር ያላትን የሴራ ተንኮል ጥንሳሶ እንዲታቆም ያደርጋታል። ሉሃና ስለተረፈችና እንዲሁም ደግሞ ሚራን በሆድ ሰንሰለት ያዟት በጣም ጥሩ ነገር ነው። ትማርበታለች። እንዲሁም ካለችበት ፎሳ ነገር እንድትወጣ ያደርጋታል። እንዲሁም ሮቤልን እንዲጋለጽ ይሆናል። ውድ ቤተሰቦቼ አብራችሁ ስለነበራችሁና አብራችሁ ስለቆያችሁ ስላዳመጣችሁኝ ከልብ አመሰግናለሁ። በድጋሚ በሌላ ቪዲዮ ተመልሰን እስከምንገናኝ መልካም ጊዜ እያልኩኝ እለያችኋለሁ። በያላችሁበት ፈጣሪ ጠብቃችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።